ኩበት ምክንያት ያልተመቻቸልኝም ግን በጣም ብዙ ነገሮች ተፈጥረው እንደነበር በጣም የተቆራረጡ ቪዲዮዎች ደርሰውኛል ሶ በወፍ በረር እንመለከተዋለን ግን በመጀመሪያ ደረጃ ግን የሩታን ጉዳይ መመልከት ስላለብኝ ከሩታ ጋር ያለውን ጉዳይ መመልከት አለብኝ አይ ዳኒ ነው ሁሉ ማማሰያ ወደ ስለገምት ካላማሰር አንዳንዴ የቀይ ወጥ ድስት እኮ ካልጫ ይደባል ማማሰያ ይደባል ቀይ ወጥ ያማሰልክበትን መሰላል ነጩ ጋር አይደረግም ስለዚህ እኔ ዳኒ ምን አስበህ እንደሆነ እኔ አላውቅም በቃ እኔ በጣም በቃ እኔ ግራ የምታጋባ ሰው በቃ አለ አይደለ ነገ ደግሞ ምን አለበሉኝ ዳኒና ሜሪያውን በዚህ ይያዛሉ ከዛ በኋላ አንድ ላይ ሆነው ሁለቱን ይወጓቸዋል ይህን ቀን ጠብቁ ትናንትና እንግዲህ ቡዜ ለሁለቱም ማስፈራርታለች ያስፈራራችበትን መንገድ ሜሪም እንግዲህ በሩታ ወገኑን አመጣለች ቀደም ብለን ስናይ የነበረው ለአብርሃም የሚጠቅም ለአብርሃምና ሄርሜላ አንድ ላይ ስለሞናቸው እናምናም ስትል የነበረችው በአንድ ሳምንት ውስጥ እንግዲህ በዚህ ጉዳይ ከሩታ ገኑ ቆማ እንግዲህ ያየናት እንገኛለን ስለዚህ እንደ እውነት ዳኒና ሄርሜላ ሜሪ የቆሙበት ቦታ ትክክል ነው አይደለም ነው እንደዚህ አንገቱን ይይዛል እሷ ደግሞ ይውጣል ስትባል አይወጣም ትላለች የሆነ ትኩረት እንዲሳብ ሀብሉ ላይ ሁሉም ሰው ትኩረቱ ሀብል ላይ ያየውን አይደል የሚናገረው ሰው በሚያየው ልክ ነው የሚያወራው አይደል በሚያየው ልክ ነው የተወራው እንጂ እኔ ሩታ የሆነ ነገር አድርጋለች ጥሩ በሚያየው ልክ ሆነ እንደ እውነቱ ከሆነ ያስ ትክክል ነች ያስብላል ሩታ ለምንድን ነው ሀብሉን እንደይወጣ ያልፈለገችው ስጦታዬ ምናምን ካለች ይሁን ለምንድን ራሷን ንጽህናዋን ካረጋገጠች ሀብሉን ላለማውጣት ምንድን አንቺ እህት ነች የፈለገ ነገር ቢሆን ወንድሟን በዚህ ልክ ሆኖ ማየት አትፈልግም አብራ አድጋለች አብራው ኖራለች ባህሪውን ትረዳዋለች ታውቀዋለች ገባችሁ አይደለ ድንገት ተቀይሮ በዚህ መልኩ ሲሆን 3 ቀን ይቀመጥ ሀብሉ ይውለቅለት ሲባል ያልፈለግሽበት ምክንያት አንቺ ከእውነት ጋር ከሆንሽ ቢወልቅ ምን ችግር አለው ስለዚህ ከእውነት ጋር መቆም ከሆነ ጉዳዩ ማለት ነው ስለዚህ ሁለተኛ ደግሞ ቡዜ አንቺ ጥፋትሽ ምንድነው ህመምተኛ ነው አይደል እንደ ህመምተኝነቱ ቤት ውስጥ አስቀምጠሽ ማሳከም ነበረብሽ እንዲታከም አንቺ ግን በተቃራኒው ምንድን ነበር ስታረጊ የነበረው ቤትሽ ወስደሽ ከሜሪ ጋር ስታላልሹ ነበር ገባሽ አይደለ ሩታ እንዲያርጋ ሩታ እንደዚህ ብላ ሩታ ስሟን እንኳን ያልተነሳበት ቦታ የለም አንቺ ለወንድምሽ አስበሽ ከሆነ ግን ቪዲዮ አስጠፍተሽ ወንድምሽን ማስታመም ነበረብሽ ግን ኢንዲንግሽ እስኪ ሩታ እንደዚህ አርጋ አይደለም ማለሽ እስኪ ቆይ እስኪ የሜሪ መልስ ደግሞ እዚህ ጋር ስሙ ሰምተሻል ቪዲዮ ላይ ስሙልኝ ሜሪ አላልኩም ግን ትኩረት ተሳበበት ሀብሉ ሲባል እስቲ ይሄ ልጅ ሀብሉ ትክክል ይታይ በሚል ነው ሀብሉ የወጣው ሀብሉ ሲወጣ የተለየ ነገር አለ ልጁ ያው ነው የሜሪ ቆይ የሜሪ አነጋገር ባይኗ ቂጥ እኮ ነው የምታያት ሀብሉ ሲወጣ የተለየ ነገር አለ ገብቶሻል አይደለ ያው ነው ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ እኔ ማይቸኮል ካደለም ብያለሁ አንድ ጥያቄ ደግሞ እኔ ልጠይቃችሁ ሜሪ የት ነበርሽ ግን የጠፍተሽ ነው እስካሁን ሀብሉን አወጣችሁት አይደለም ምንም እንዳልሆነ ካወቃችሁ ሰው እስኪመጣ መጠበቅ ሌላ መጥራት ምናምን ከእሱ ጋር ትክክል በጣም ትክክል ሄርሜላ መጥራት ምን አስፈለገ ገባሽ አይደለ ምንድነው ያስፈለገው ለምን እንደዛ ማድረግ ፈለግሽ ይሄን ቡዜ እንድታብራሪ በጣም ትክክለኛ ጥያቄ ነው ምናምን ሌላ ላይ ሲገባም የሚያልመስላችሁ ስንላስ ነገር ሲያደርግ የሚያልመስላችሁ ዛሬ ከኔ ጋር ሲሆን ይሄን ሁሉ አተካራ ማሳቱ ተገቢ አይደለም ካለበት ሁኔታ ይመስላል ልክ እንዳገኛችሁት እንደ እህትም እንደ ጓደኛም እንደ ቤተ ዘመድም በፍጥነት ሐኪም ቤት የሆነ ቦታ ልትወስዱት የሚገባው እንጂ ሌላ ሴት ጠርታ ይኸው ይሄን ነበር የተናገርኩት እኔም ራሴ የተናገርኩት ይሄ ነበር የታመመ ሰው ሐኪም ቤት ነው የሚያስፈልገው የታመመ ሰው መሄድ ያለበት የራሱ ሕክምና ቦታ አለ በምን ሂሳብ ነው እናንተ ጎትታችሁት እንትን ይዛችሁ ለመሄድ ያሰባችሁት በምን ሂሳብና በምን ስሌት ነው አንዳንዴ እኮ ዞር ብላችሁ እኮ ራሳችሁንም ተመልከቱ እንዴ እናንተስ ምን አስባችሁ ነው ቡዜ ሜሪን ጠርታችሁ ሄርሜላን ጠርታችሁ ምናምን እንደዚህ ነገር ስታረጉ የነበረው ቡዜ አንዳንዴም ዞር ብለሽ እኮ የራሴ ስህተት የኔ ስህተትና የሳትኩት ነገር ምኑ ጋር ነው ብለሽ ማጤንና ራስሽን መገምገም ያስፈልግሻል አይ ቲንክ ብታስቢበት ይሻላል አንቺ ራስሽ እቺ ፍቅረኛ ናት ከሷ ጋር አወቃለሁ
ምናምን አልፈልግም ይላል። እኔ ባላልኩም እኔ እንደመጣ ነው እሺ ነው ወይ እንደመጣ አልመጣሁም። አውርታችኋል፣ አብሉን አውጥታችሁበታል። እዚህ እንድታደር እዚህ እንድትሆን ረጅም ደቂቃ እያወራችሁ ነበረ። ገባችሁ አይደለ? ይሄንን ደግሞ የሰማሁት በቃ ኦልሬዲ ሰምቻለሁ። ምናልባት አሁን እዚች ጋር ስሙ መጥቀስ ላይ ይጠበቅብኝ ይችላል። ብናገርም ኖርማል ነው። ቢኒያም ነው እዛ እንደወሰዳችሁ የነገረኝ። መጣሁኝ፣ ቤቱን ኤፋ ደወልኩለት፣ ይዞኝ መጣ። ገባችሁ? ስለዚህ የተፈጠረውን ነገር በሙሉ በጣም የሚገርመው ቁጭ ብዬ አጠገብ ማለት አንዳንዴም እኔ እውነት ለመናገር የሚስት የባል ቤተሰብና ሚስት አይስማሙም ይባላል እና እኔ በእናንተ በጣም ገርሞኝ ነበር። እንዴ ባለዲያ እናት እና እህት የሚስትና እህት እንደዚህ ሲስማሙ ነው በቡዜና በሩታ አይቻላቅም በጣም ደስ ይላሉ ምናምን ስላቸው የነበሩ በፊት ጀምሮ እውነት ሩታና ሃይሚ ምናምን ገባቸው አይደል? እነሱም የራሳቸው ቻናል ላይ ስለሚሰሩ ምናምን ይሆናልና እንደዚህ ነገሮች በጣም ሳስተውልና ስገመግም ሳይ ነበርና አሁን ላይ የተረዳሁት ነገር ደግሞ አሁን ላይ የገባኝ ነገር አሁን ላይ ደግሞ እኔ እዚህ ላይ እንድናገር ያደረገኝ ነገር አንድ ነገር አለ ማለት ነውና ቡዜ ለምንድን ነው እንደዚህ በጠላትነት እንደው ጠላት ሆና መምጣቷ ምንድነው ሚንሱ ምንድነው ጥቅሙ ምንድነው እንደዚህ ጠላት እስከመሆን ድረስ ያደረሳት ነገር ለሩታ ላይ ማለት ነው። ወንድሜ ላይ መድኃኒት አድርጋለች ምናምን ካለች በቃ አስታማ እንዲህ ለምን አደረግሽ ምናምን ምንድነው የተፈጠረው 3 ቀን በራሷ መንገድ እሷ ግን ምንድነው ያደረገችው ፓሪን ያዘጋጀችው ቤቷ በቃ ሜሪ መጠራቻት አዳኒንም ጠራች ምን ይሰራሉ ገባሽ ወንድምሽ ማዳን ከሆነ ሐሳብሽ ትኩረትሽ ለምን ወንድምሽ ላይ እንሽን ማዳን ላይ አልሆነ ይሄ በጣም ይገርመኝ ለአጠገብ አስቀምጧቸው እንዴት ግን ሸማለሳችሁ በእውነት አልደበራችሁ በጣም ያስብላል በጣም ገርሳሳልፍ ምንም ያልመሰላችሁና የሆነ ከጎኔ ለመሆን እንኳን ያልሞከራችሁ ሰዎች ትክክል እርጉዝ በነበረችበት ሰዓት ያን ሁላ ነገር ስታሳልፍ ከጎኗ ማንም ሰው አልነበራትም እውነት ለመናገር ማለት ነው በራሷም ያው የሆርሞን ለውጥ ባህሪ መለወጥ ቢሆንም ማለት ነው አብርሃም እዚህ ጋር ያጠፋው ነገር የለም ከጎኗ እንዲሆን ያልፈቀደችው እሷ ነች ግን እሷ በነበረችበት ሰዓት ሄዶ ፍቅረኛ ይዞ ምናምን ብሽሽቅ ውስጥ ግን ገብቶ ነበር ያኔ ወንድምሽን ለመቆጣት ቡዜ የት ነበርሽ ለምንድነው ወንድምሽን ያልተቀጣሽው ያልተቆጣሽው የዚህ ጊዜ ማለት ነው ምንድነው ዓላማው ከዚህ ጀርባ የነበረው መልስ የለሽ በእርግጠኛ የሆነ ነገር ተፈጠረ ሲባል ካንዳን እንደዚህ ለማድረግ መሞከራችሁ በጣም ግሬት ይደብራል ይፈልክ ነውር ነው በጣም ይደብራል ቤቱን መርጦ ሰላሙን መርጦ አብርሃም ድሮም የተረጋጋ ሰው ነው ምንድነው አብርሃም አንቺን ስለመረጠ የደበረው ሰው አለ ብዙ ሰው ኦፍ ኮርስ በጣም ብዙ ሰው ለምን እኔ አላውቅም ምን አጎታው ዳሩን መምረጡ ልጁን መምረጡ ዳዲና ሜሪ ቆሞ እዚህ ጋር ሲያዳምጥ እንደዚህ ግባው ቤቱን ለማስተዳደር መወሰን በዚህ ለአንተት ምን አግብታቸው ነው እንደዚህ ያደረጋችሁ ነገር አልገባኝም ምን ያደረጋችሁ ድሮም የተረጋጋ ሰው ነው መቅበዝበት ለምንድን ነው ግን ማለት ሜሪ አንቺ እንደማያውቅ መሆን ምንድነው ጥቅሙ አሁን እዚህ ላይ ያየውብሽ ያለው ነገሮችን ለመሸፋፈን እንደማያውቅ ምናምን ሆነሽ እያወራሽ ነውና ምንድነው ፍላጎትሽ ምንድነው እንደማያውቅ ፊልም ምሰሪ ገባሽ አይደለ እነሱ በጥብጥ ውስጥ እነሱ እንትን ውስጥ እየገባሽና እያመሻል ነበር የጀመረው ተቀበዝባሽ ሰው ልክ ይወጡ ሲገባ ነው እሱም ልክ ያልሆነ ነገር ማድረግ የጀመረው ነውር የሚባል ነገር ሼም የሚባል ነገር ምናምን ሁሉ የረሳው ከማይሆን ሰው ጋር ከገጠመ በኋላ ነው አሁንስ ድሮም ስነ ስርዓት የነበረውን ማንነቱን ይዞ መጥቷል ሰው ያንን ነገር አክሰፕት ልታረጉት ይገባል የድሮውን ማንነቱ ማለት የድሮ ምናምን የምትሉት የሚጋፋው የሚከራከረው ምናምን መተውት ሚስት ማለት እንዲህ ነው ረፈደ እንጂ ሩታ የእውነት ሚስት ማለት እንዲህ ነው በቃ ባልሽን ቴኬር የምታረጊበት መንገድ እዚህ ድረስ ነው በቃ ምንድነው መስመሩ ለምን የራሳችሁን አትሉ በቃ ለምንድነው እሱ ደስተኛ እንዲሆን እናንተ ያልፈቀዳችሁት ለምንድነው በቃ ደህና ነው እኮ ነው ያለው። እኔ ምን አልኩሽ እኮ ደህና አይደለም። እንደዛ ሳይሆን ተግባቡ ተለያይታችሁ አላሰባችሁም። እውነት ለመናገር እናንተ ስለ ደህንነቱ አስባችሁ ነው። ስሙት እንዲጎዳት ማን ነው እንዴ ስጋዬ ናት እኮ ከሆነ ጠይቂ ደህንነቱ አሳስቦሻል አይደል አንቺ ደህና እንዳልሆነ ያይሽው ሐኪም ቤት ምን ችግር አለው ኦኬ እኔ ምን አልኩኝ ሐኪም ቤት አይደለም የማይወሰርሽው ቡዜ አትድረቂ እንዴ ሐኪም ቤት እኮ አልወሰርሽውም ይሄ ልጅ ምን ስታረጊው እንደነበር እኮ አይተናል ደህና ነው እኮ ነው ያለው። እኔ ምን አልኩሽ እኮ ደህና አይደለም። እንደዛ ሳይሆን ተግባቡ ተለያይታችሁ አላሰባችሁም። እውነት ለመናገር እናንተ ስለ ደህንነቱ አስባችሁ ነው ወይስ እኔና እሱ አንድ ላይ ስለሆናችሁ ነው የደበራችሁ? ብቻ 100% አንቺ ከሱ ጋር ስለሆንሽ ነው የደበራችሁ። በእርግጠኝነት
ገባችሁ አይደለ? ጎን ሆኜ ያንዳንዱ ነገሮች ሳደርግ የነበረው አብርሃም ካንቺ ጋር እንዲመለስ ነው። ሄርሜላ ጋርም እንዲሆን አልነበረም እያደረኩኝ ነበር። ይሄ ደግሞ ማንም ሰው የሚያውቅ ተው ያንተን እውነት ተው። እኔ ስልችት ተብሎናል ዳኒ፣ ያንተ እውነት ስልችት ተብሎናል። የእውነት እንዴ ስታረጊ የነበረው ነው አይተን። የድሮ ፍቅረኛሽ አብሮ አደገሽ ነበርኩ ብለህ ሩታን ከአብርሃም ጋር ለማጣላት ሞክር። ከዛ በኋላ ደግሞ መጣና ሄርሜላ ጋር ከሱ ጋር ያላቸውን ነገር አንድ ላይ ስትሆኑ ደስ ይለኛል፣ እኔ እናንተ አንድ ላይ እንድትሆኑ ነው አልክ። ተገልብጠ ደግሞ ሩታ ጋር ሄደህ አንቺ ጋር እንዲሆን ማለት ከራስ ጋር መግባባት ያቃተ ልጅ እንዴት ነው አሁን ላይ ግን ከአንቺ ጋር ይሁን ከሱ ጋር ይሁን አይደለም ጥያቄ ገባሽ? ልጁ ደህና ይሁን ብቻ ነው። ኖ አይደለም፣ ይሄ ደህና ይሁን ብቻ ነው። ኖ ልክ እንዳልሆነ ሆስፒታል ለምን አልወሰዳችሁት? ሆስፒታል ለምን አልወሰዳችሁት? አንደኛ ጥያቄ ለምን ሆስፒታል አገኘሃት? እሺ ተገናኛችሁ፣ መፍትሄው አሁን ነው ወደ ሆስፒታል መሄድ ነው ያለብን እንጂ ሄርሜላ ትምጣ ፍቅረኛ ናት ተሳምህ እንጂ ምን ችግር አለው መባባሉ? ልክ ነው አይደለም የሚለውን እኮ አየን እኮ ገባሽ አይደል? አሁን ሄርሜላ ስትመጣ ያደረገው ልጅ ልክ አይደለም። ሄርሜላ ተናገር። ያው እንዴት እሱን ካስታወሰ በቂ እኮ ነው። ከሁሉ በላይ እሷን ቢረሳ ነበር ክፋቱ። በቃ ሚስቱን ካስታወሰ በቂ ነው። ሌላው ሚስቱና ልጁ ካስታወሰ በቂ ነው። አንድ ከቡዜ ሄርሜላ እኮ ትናንት የመጣች ልጅ ናት። እናንተ ብቻ ልታወሩ ነው። ሁለታችሁ ለምን አታወሩም? እኛ ለምን ጠራችሁ? እንዴ ኧረ እንደው ኧረ ሜሪ እንደው በጣም አድከም ይሆንሽ ሴትዮ እንደው አረቢያን ስደው ባለፈው የሰራሽው ቪዲዮ ወሪም ነው እንዴ? እንዲህ ምንድነው መገልበጥ? በአንዴ ሁለታችሁ አንድ ላይ መሆን አለባችሁ እናንተ ይገባችኋል ስትይ አልነበር? ኧረ ሰውት ግራ ተጋብቷል። ተረጋጋ። መጀመሪያ ተረጋጋ እኮ የምታጫጫኸኝ አንተ ነህ። አሁንም እየነገርኩህ ያለሁት ልትደነቅና አብርሃም ታሟል ልትሉ የሚገባው አብርሃም ታሟል ልትሉ የሚገባው ነበር። ምንድን ነው ማንገማመት ከሆነ በእናትህ ሌላ መልካት ስራ በእናትህ ላይ ተረጋግቼ ነው የማወራው። አሁንም እየነገርኩህ ነው እኮ ነው እያወራሁ ያለሁት ነገር በደንብ አዳምጪኝ። ጊዜ እሷን እራሷን ሊሆን ነበር አብርሃም ይኸውልሽ እርስ በርስ ተባይተው ቁጭ። ኤንቪስ ውድ ቤተሰቦቼ ነገ በሌላ በዛው ቻናሌ ላይ ማለት ነው ሙሉ ድምጽ ቅጂውን ደግሞ ትሰሙታላችሁ የተፈጠረውን ነገር ማለት ነው። ኤንቪስ አብርሃምና ሲጀመር ዳኒና ሜሪ በዚህ ጉዳይ ላይ ግራ ተጋብቷል። ወር ሳይሞላው በቃ ሀሳባቸውን ይቀያየራሉ 2 ሳምንት ውስጥ ማለት ነው። ስለዚህ ግራ ተጋብቷል። ስለዚህ ሩታ የጀመርሽውን መንገድ ቀጥይ፣ አብርሃም እውነት ከሆነ የጀመርከውን መንገድ ቀጥል። በቃ ሌላ ምንም አይደላችሁ። የዛሬው መርሃ ግብሬ ይሄን ይመስላል። እኔ ቅርብጭ ክንንቻልሽ ነሽ የኔ ቪዲዮ ባይ